በ80 ኦር 100 ዓመታት ውስጥ ነው ይህ ነገር የሆነው። የመጎብኛ ጊዜን አለማወቅ ዋጋ ያስከፍላል። ኢየሩሳሌምን ዋጋ አስከፍላት። ጌታዋ በታላቅ ክብር እንደሚመጣ የተነገረላት ኢየሩሳሌም ዝም ብላ እጇን አጣጥፋ መቅደሷን መሸጫ አድርጋ ነው የጠበቀችው። የወንበዴዎች ዋሻ ሆነ እና ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቶ ፎር ደ ሰከንድ ታይም ያጸዳው ቤተ መቅደስ ለሁለተኛ ጊዜ ያጸዳ ይላል። የመጀመሪያ ታስታውሳላችሁ፣ ቃና ገሊላ ከወጣ በኋላ ወዲያው ጅራፍ አበጅቶ ገብቶ መቅደስ አጸዳ ይላል። ለሁለተኛ ጊዜ ጌታ ኢየሱስ ከእንደገና ጅራፍ አበጅቶ ገባ። ኢየሱስ ያድናል። እንደዚህ አይነት ህይወት ያላት ቤተክርስቲያን ሎዶቅያ ናት አይደል? ራእይ መጽሐፍ ምዕራፍ 3 ላይ ለብ ባለ ክርስትና ህይወት ውስጥ ነበረች እቺ ቤተክርስቲያን። ለብ ኢን ቢትዊን በሆነ እና ኢየሱስ ለዮሐንስ ለመልአኩ እንዲህ ብለህ ጻፍ እያለ የሚናገረው ነገር አለ እና እዛ ቤተክርስቲያን ውስጥ ለብ ያለ ጸሎት ነው፣ ለብ ያለ ቃል ጥናት ነው፣ ቸርች ለመገኘት ብቻ መገኘት ነው፣ ስርዓት ለመፈጸም ብቻ መገኘት ነው እና እማትውጡት ክርስትና እና ጌታ ተገፍቶ ከቸርቹ ወጥቷል እና ሁሉ ነገር የሚደረገው እዛ ቤተክርስቲያን ሎዶቅያ ውስጥ በግማሽ ልብ ነው። በግማሽ ልብ የሚደረገው ይደረጋል። ስሜት የለውም። በቃ ምንም የሞተ ነገር ነው እና የሞቁ አይደሉም አባላቶቹ። ለእውነት የሞቁ አይደሉም፣ ለቅድስና የሞቁ አይደሉም፣ ዲያብሎስን ለማስቆጣት የሞቁ አይደሉም። በቃ ለብ ምንም እዛ ቅንዓት የሚባል ነገር እዛ ቸርች ውስጥ የለምና ወይ አይሞቁም ወይ አይቀዘቅዙም። ቢቀዘቅዙ ኢንቨስት ያደርግባቸው ነበር ጌታ። ቢሞቁ ቸርቹ ለውጥ ይመጣ ነበር። ኢንቢትዊን በሆነ ህይወት ጸጥ ብለው ይቀጥላሉ። በቃ በጌታ በኢየሱስ ስም አንቀጥልም፣ እንደዚህ አንቀጥልም። በቃ የሚመጣ ክብር አለ። ለዚያ ክብር የሚመጥን መንፈሳዊ ህይወት በቃ እኔ አልቀጥልም ወገኖች። እኔ እናንተን አላውቅም፣ እኔ ግን አልቀጥልም። ይበቃኛል። እኔ አልቀጥልም። በቃ የሚመጣው ጌታዬ ነው፣ የሚመጣው ክብሩ ነው። በምድሬ ላይ ሊንቀሳቀስ ያለ የእግዚአብሔር ክብር ነው። ኢየሱስ ያድናል። ሊመጣ ያለ ያ በብርሃናት ውስጥ የሚኖር ሰው አይቶ የማያውቀው የማይደፍረው ጌታ ነው። ኢየሱስ ክርስቶስ ያድናል። ያ የእግዚአብሔር ክብር ሊመጣ እኔ በዚህ ህይወት አልቀጥልም። ጌታችን ቤተክርስቲያን ሳይ አረ ልተፋችሁ ነው አለ። ልተፋችሁ ነው በቃ አውጥቼ ካፍ ልተፋችሁ ነው። አንኳኳለሁ አሁንም አለ። ይሄው ጌታ በዚህም እያንኳኳልኝ ነው፣ በእኔም እያንኳኳ ነው። ለእኔ በእኔው ድምፅ ለእኔው ለራሴ እያንኳኳልኝ ነው እና ጌታ እኔ በጣም የገረመኝ እዚህ ክፍል ላይ ለሚጠብቁት በተዘጋ በር ውስጥ ነው አልፎ የገባው። ታስታውሳላችሁ? ፈርተው የገዛ ወገናቸውን ፈርተው በር ዘግተው ተቀምጠው በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሎ አልፎ ገባ ይላል። ለሚጠብቁት እኮ ለገፉት ግን በር ቆሞ ያንኳኳል። እኔ ጠብቀዋለሁ፣ በተዘጋውም ቢሆን ይገባልኛል ጌታዬ። እኔ ጠብቀዋለሁ። በቃ ፍቃድ የሚጠይቃችሁ ሰዎች እንዳትሆኑ በእውነት እኔ ዛሬ ባርካችኋለሁ። ልግባ ወደ ህይወታችሁ ልስራ ብሎ ፍቃድ የሚጠይቃችሁ ሰዎች አትሆኑ። አረ እያንኳኳ ነው ክፈቱልኝ የሚላችሁ ሰዎች አትሆኑ። በጌታ በኢየሱስ እንደ ሐዋርያቱ አልፎ ሰንጥቆ የሚገባ ወደ ህይወታችሁ በፈቀደው ሰዓት በፈቀደው ጊዜ አልፎ የሚገባ እንደዚህ አይነት የህይወት ኳሊቲ ውስጥ ደረሱ በጌታ በኢየሱስ። ምናልባት ይችን ክፍል ጨምሬ እንድንጸልይ እፈልጋለሁ። እንድትጸልዩልኝ እፈልጋለሁ ዛሬ። እኔ ጸላይ መሆን እራሱ አልፈልግም ዛሬ ቢሹ አላውቅም። መኃልየ ዘሰሎሞን ምዕራፍ 5 ላይ ታስታውሳላችሁ አይደል? ልክ እንደ ሎዶቅያ በግማሽ መንቃት በግማሽ መተኛት የሆነች አንድ ሴት አለች እና ውዷ በር ላይ ቆሞ ያንኳኳል እና የሚናገራት ቃል አለ። ውዴ፣ እነዚህን ቃሎች ቁጭ አድርጌ ነው የጻፍኳቸው። ውዴ፣ እህቴ፣ ወዳጄ፣ እርግቤ፣ መደምደሚያዬ
እንደዚህ እያለ ይጠራታል። ክፈቺ። ኢየሱስ ያድናል። ዛሬ ጌታ እኮ እንደዚህ እኮ ነው የሚጠራል። እና የማያወጣው የቁልምጫ ቃል የለም። ያ ሰው በሰለሞን በመኃልየ ዘሰለሞን እንደምሳሌ የተጠቀሰው ሰው ነው። የዚች ሴት ደግሞ ውስጥ ሆና የራሷ ምክንያት የተጠቀሰ ምክንያት አለ። እንደዚህ ትላለች፣ ቀሚሴን አውልቄያለሁ፣ እንዴት ለብሰዋለሁ ደግሜ? እግሬን አጥቤ እንዴት አቆሽሸዋለሁ? እና ይሞክራል እና ጸጥ፣ ምንም መልስ የለም። ምክንያቶች ናቸው ያሉት። እግዚአብሔር ወደ ህይወታችን ይሞክራል፣ አሁንም ይሞክራል። አቤት ምክንያታችን ብዙ። ነገ እንደርሳለን፣ ችግር የለም። አሁን ልተኛ ትንሽ። በጊዜ ከተኛው ሌሊት 9 ሰዓት ለመነሳት እላለሁ። አንዳንዴ ይደክመኛል ወገኖቼ፣ ግልጹን ነው የምነግራችሁ። ከልጆች ጋር ይደክመኛልና በቃ በጊዜ ልተኛና ሌሊት 9 ሰዓት ቀድሜ ለመነሳት ኃይል አገኛለሁ። ጌታዬ መሰዊያችን ላይ ቁጭ እንዳለ አምናለሁ። እየጠበቀኝ እንዳለ እና ሞከረ፣ ወደ አልተከፈተም። የዚህ ሴት ችግር ወደ በሩ አለመሄዷ አይደለም፣ መዘግየቷ ነው። ዲሌይ የሚያደርግ መንፈስ የተመታ ይሁን። ለጌታ ድምፅ በራችሁ እንዳትሄዱ። ሳሙኤልን ታስታውሱታላችሁ። እነሆኝ ብሎ ወደ ኤሊ ይበር ነበር። የሰማውን ድምፅ የጌታው ይሁን የማን ይሁን እንኳን ሳያጣራ እየበረረ። በእውነት ዛሬ ለድምፁ መብረር ይሁንልን፣ እና ይህን ክፍል ስታጠኑት ምናልባት የምትይዙ ሰዎች መኃልየ ዘሰሎሞን 5:2 ላይ እጁን በበሩ ሰደደ ይላል እና ምን ያህል እንደፈለጋት ነው የምታዩት። ምን ያህል እንደፈለጋት እና ሲፈልጋት ቆየና ሄደ ይላል። ሄደ እና ውዷ ከዛ ከምትጠብቀው ስፍራ ላይ ፈቀቅ አለና ከፈቀቅ ካለ ከሄደ በኋላ ፈለገችው፣ ተነሳች። ተባረክልኝ ማሙሻ፣ ጌታ ዘመነን ይባል። ከሄደ በኋላ ተነሳች፣ ወጣች፣ ፈለገችው፣ አላገኘችው፣ ጠራችው፣ አልመለሰላትም ይላል። እና አንዳንድ ጊዜያችንን እንዳናውቅ ጥሪውን እንዳንመልስ የሚያስተኛን ነገር አለ። ምንድን ነው ያ የሚያስተኛን ነገር? ዛሬ እንድንነጋገረው ከራሳችን ጋር። ምንድን ነው የሚያስተኛን ነገር? ምንድን ነው? እግዚአብሔር ሊሰራ በመካከላችን ሊገለጥ ጊዜው ነው። ምንድን ነው ዲዘርኒንግ ስፒሪታችንን እንደዚህ ጨለማ ግርድ ያደረገው? ልክ እንደ ኢየሩሳሌም የተነገረባት ትንቢት በቃ ሊፈጸም የመጎብኛ ጊዜዋ ደርሶ ጌታዋ ደርሶ አላወቀችም። ስለዚህ ሰላምን አልቀበል ስትል በተቃራኒው ሌላ ነገር ነው የሆነባት እና ከገባልን የተስፋ ቃል በተቃራኒ እየሆነብን ከሆነ ራሳችንን እንፈትሽ። የገባልን የተስፋ ቃል አለ ወይ? ስለ ምድራችን፣ ስለ ቤተ ክርስቲያን፣ ስለ ወጣቶች፣ ስለ አዛውንት፣ ስለ ቤት ስለሌላቸው፣ በከተማው በር ስለተበተኑት፣ ስለተራቡት፣